በህወሓት ታጣቂዎች ጥቃት ሊሰነዘርብን ይችላል በሚል ስጋት ከራያ አላማጣ አካባቢዎች ሰዎች ከቀያቸው እየተፈናቀሉ ነው። የሀገር መከላከያና የፌዴራል ኃይሎች ከራያ አላማጣ መውጣታቸውን ተከትሎ በበርካታ ሺዎች የሚቆጠሩ የአካባቢው ነዋሪዎች ወደ ሰሜን ወሎና ዋግኽምራ አካባቢዎች መፈናቀላቸው ተገለጸ። አስተያየታቸውን ለሀራምቤ የሰጡ የአካባቢው ነዋሪዎች ስንቅና አልባሳት ሳይዙ ለመፈናቀል መገደዳቸውንም ጠቁመዋል። በተለይ አካል ጉዳተኞች፣ አዛውንቶችና የወለዱ እናቶች በእግራቸው ጭምር ከ15 ኪሎ ሜትር በላይ መጓዛቸውን አመላክተዋል። ራያ አላማጣ ላለፉት ጥቂት ሳምንታት ከውጥረቶች ባለፈ ይሄ ነው የሚባል ጦርነት አላስተናገደም ይላሉ አስተያየት ሰጪዎቹ። ረቡዕ ሌሊት የሀገር መከላከያና የፌዴራል ኃይሎች አካባቢውን ለቀው መውጣታቸውን ተከትሎ ግን በህወሓት ታጣቂዎች ጉዳት ሊደርስብን ይችላል የሚል ስጋት ያደረባቸው በርካታ ሰዎች ቤት ንብረታቸውን ለቀው መፈናቀላቸው ተገልጿል። ከአላማጣ ከተማ ተፈናቅለው ሰሜን ወሎ ዞን ቆቦ ከተማ በረንዳ ላይ ወድቅ ያለው የሚሉ አንድ አስተያየት ሰጪ ሰብአዊ ቀውሱ የከፋ ነው ሲሉ ተናግረዋል። በጣም ተሰቃየን እኮ ተሳደስን እንደ ህዝብ የ6 ወር ህዝብ በእግሩም በእጁም በምኑም ተንጠላጥሎ አሁን ይኸው ቆቦ፣ ሮቢት፣ ጎብዬ፣ ወልዲያ ሰፍሯል። ትናንት ወዲያ ሌሊት ነቅሎ ወጣ ፌዴራል ፖሊስና መከላከያ። ህዝቡ ሲወጡ ሌሊት እነሱ ጋር ተከታትሎ ወጣ። የተሸወደው ደግሞ ጠዋት ገጠር ለገጠር በእግሩ ምናምን ሴቶቹ እግራቸው ቆስሎ እናቶች በጣም ነው የምታዝነው። ብቻ ሀይባይ ያጣን እኛ የአማራ መንግስት አያስብልን፣ ፌዴራል መንግስት አያስብልን። የራያ ህዝብ ያሳዝናል። ብቻ የማንነትና ራስን በራስ የማስተዳደር ጥያቄ ከሚነሳባቸው ራያ አላማጣ ከተማ፣ ራያ ኦፍላ፣ ኮረም፣ ዛታና ራያ ባላ አካባቢዎች በግምት ከ60 ሺህ የማያንስ ህዝብ ተፈናቅሏል ነው የሚሉት አስተያየት ሰጪዎቹ። ህይወታቸውን ለማዳን ወደ ዋግኽምራ መሰደዳቸውን የሚናገሩት ሌላው ተፈናቃይ ደግሞ አስቀድመን ድምጻችንን ስናሰማ የነበረው ይህ እንዳይመጣ ነበር ብለዋል። የሰሩት ይደርሳል የጠሩት ይወርሳል ይባላልና መጀመሪያ ተሰጡ ተፈናቃይ ግባ ሲባል ታጣቂ አብሮ አጅቦ መግባቱ ነው። ሰው የሆነ ሰው ሁሉ የተፈናቀለ መፈናቀልን የሚያውቅ ሰው ሁሉ ተፈናቃይ አይግባ ብሎ የሚቃወም የለም። ግን ተፈናቃይ አገባቡ ስህተቱ ነው። ታጣቂዎችን አብሮ አጅቦ ካምፕ ሰጥቶ ማስቀመጡ ነው። እሱ ይባስ ብሎ ደግሞ ሌላ ታጣቂ አላማ ወስዶ በየትምህርት ቤቱ እንዲቀመጥ መደረጉ ትልቁ ስህተት ነው። ቀጥሎ የመንበረ ሰላማ ካህናትን እንደፈለጉ ሲያፍኑ ሲያስሩ አሁንም ስንጮህ ሰሚ ማጣታችን ነው። ቀጥሎ የሆነው ያው ኬላዎችን መቆጣጠር፣ መስሪያ ቤቶችን መቆጣጠር፣ ጤና ጣቢያዎችን፣ የሆስፒታሎችን፣ የመንግስትን የህዝብን ንብረት ጭምር የኛ ነው ብሎ መቆጣጠርም ሲደርስ ይሄንም ጮኸና አሁን አልሰሙንም እና ይሄ የወለደው አሁን ሁሉንም ማፈናቀል ችሏል። መረካከልም እኮ ከሆነ በኖርማል በሰላም ሰው ላይበደል አስታርቆ ተራርሞ ነገሮች በሰላም የሚኖሩበት መንገድ እኮ መፍጠር ይቻል ነበር። ሰው በሰላም እንዲኖር የራያ ጉዳይ የታወቀ ነው። በህዝበ ውሳኔ ያልቃል ለጊዜው ተብሎ ያደረ ጉዳይ እንደነበረ ነው እኛም የምንሰማው። አሁን ግን ጉዳዩ ከምን እንደሆነ በማይታወቅ መልኩ ነው በዚህ ልክ እንደዛ ያደረጉትና ያስቸግራል በጣም። ወደ ቆቦ ተፈናቅለው የመጡት አስተያየት ሰጪ የሚጎረስ ቀለብ፣ የሚደረብ ልብስ ሳይዙ ድንገት ከቀያቸው መውጣት መፈናቀሉን የበለጠ አክፍቶታል ይላሉ። አብዛኛው የቆቦ ከተማ ነዋሪ ተፈናቃዩን በሰብአዊነት ቢያስተናግድም አንዳንድ የአልቤርጎ ባለቤቶች ግን ከተፈናቃዩ አቅም በላይ የዋጋ ጭማሪ ማድረጋቸው እንዳሳዘናቸው ተናግረዋል። ትንሽ ብር ያለውስ ቆቦ አልጋ ምናምን ይዛል። ቆቦ ደግሞ አሁን በቃ 200 የነበረው 400፣ 400 የነበረው 800፣ 300 የነበረው 600 ምናምን እያደረጉ ነው አልጋ። አንዳንዶችም ያላረጉ አሉ። አንዳንዶች በዛ ልክ ደግሞ ሜዳው ላይ ኬንዳ አንጥፋችሁ ግቡ ተኙ የሚሉ ሰዎችም አሉ። ቤታቸው ግቢያቸውን በቃ እዚህ ጋር ሸጋጀና ነጥፍ ላቸዋለን ተኙ ያሉ ማለት። በዛ ልክ አንዳንድ ስግብግብም ደግሞ አጋጣሚ ሊጠቀም ይሞክራል እና ህዝቡ በቃ እንደዚህ ነው ያለው። ተገቢ ያልሆነ የዋጋ ጭማሪ የሚያደርጉ የአልቤርጎ ባለቤቶችን ከመቆጣጠር አንጻር የቆቦ ከተማ ከንቲባ ምላሽ እንዲሰጡን ሙከራ እያደረግን ሲሆን እንደተሳካልን አድማጮች አስተያየታቸውን እናስተናግዳለን። ወደ ዋግኽምራ ያቀኑት ተፈናቃይ በሌላ በኩል ለጊዜው ነፍሳችንን ብንታደግም የምግብና የማረፊያ ችግር ግን ከፊታችን የተጋረጠ ፈተና ነው ብለዋል። አካባቢውን ለመውጣት መኪና ምንም ስለሌለ ችለው በእግሩ በበረሃ በምኑ ነው እያለ ያለው። እኛም በዛ መልኩ ነው ለመውጣቶች እንትን ያለ ሰላም የሆነበት አካባቢ ነው ያለ ነው። ዞር ብሎ የሚያይ የለም። ተፈናቃይም ተብሎ የሚቀበልም ኃይል ያለ የለም። አልጋ የሚይዛ አቅም ያለው አልጋ ይዛል። አልጋ የመያዝ አቅም የሌለው ደግሞ የሚያስጠጋው ካለ ይጠጋል። ካለዚያ በረንዳ ላይ ወርቆ የሚያድረው በጣም ብዙ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ረቡዕ ዕለት በማህበራዊ ትስስር ገጻቸው የስልጣን ጥም ያለባቸው ሲሉ የፈረጇቸው ህወሓት ውስጥ የሚገኙ ግለሰቦች ትግራይን ወደ ሌላ ዙር ጦርነት ለማስገባት እንቅስቃሴ ያደረጉ መሆናቸውን በትግረኛ ባሰፈሩት መልእክታቸው ጠቅሰው ወጣቱ የዚህ ዓላማ መጠቀሚያ እንዳይሆን ጥሪ አስተላልፈው ነበር።
ህወሓት በጸለምት በኩል ጦርነት መክፈቱ የተሰማ ባለበት ሰዓት የራያ አላማጣ ነዋሪዎች በድንገት መፈናቀላቸው አካባቢውን ውጥረት ውስጥ አስገብቶታል። ተቀሰቀሰ የተባለውን ጦርነት አስመልክቶ የፌዴራል መንግስቱም ሆነ የትግራይ ክልል ጊዜያዊ አስተዳደር እስካሁን በይፋ ያሉት ምንም ነገር የለም። በእንዲህ እንዳለ ግን የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገውን በረራ ማቋረጡን ትኬት ለቆረጡ ደንበኞቹ ረቡዕ ምሽት በላከው የተንቀሳቃሽ ስልክ የጽሑፍ መልእክት ካስታወቀ በኋላ ከትናንት ሐሙስ ጥር 21 2018 ዓ.ም ጀምሮ ወደ ስፍራው የሚያደርገውን በረራ አቁሟል። የተቋረጠው በረራ መቼ እንደሚቀጥል ግን የሰጠው ፍንጭ የለም። አየር መንገዱ ስለ ውሳኔው በይፋ ያለውም ነገር የለም። በየዓመቱ ጥር 21 የሚነግሰውን የግሸን ደብረ ከርቤ በዓል ለማክበር ከመቀሌ አዲስ አበባ፣ ከአዲስ አበባ ኮምቦልቻ በረራ በማድረግ ወደ አምባሰል ያቀኑ አንዲት እናት በረራው መቋረጡ በራያ አላማጣ ለመረጋጋት መፈጠሩና ወደ ስፍራው የሚያቀና ተሽከርካሪ አለመኖሩ ጭንቀት ውስጥ እንደጣላቸው ለሐራምቤ ሪፖርተር አጫውተውታል። እኒሁ እናት እስከ መቼ ልጆቻችን በጦርነት እያለቁ የሐዘን ማቅ እንለብሳለን? ከመቼስ የምንበለው አተን የጦር መሳሪያ ስንሸምት እንኖራለን ሲሉ ጥያቄ አክለዋል።